አይንሽን ማየት አልፈልግም። ድጋሚ ልንገርሽ፣ እየቀለድኩ አይደለም። በጣም ምትደብሪ ሰው ነሽ። ይቅርታ ማለት የምፈልገው ለምንድን ነው? አብረን እንድንመለስ ነው። ለምን ይሆናል? በቃ ተሳሳትኩኝ። ተሳስታ አታውቅም አንተ። ስሚ ፕሊስ፣ እባክሽ አንድ ነገር በልሽ። ወደ እኔ ዳግመኛ አትምጪ ፕሊስ፣ እባክሽ። አረ ይላ ምን ማለት ነው? አንተ አላተው እንደዚህ አይባልም። የምር ዳግመኛ መጉዳት ነገር ታውቂዋለሽ። መጥፎ ነገር አታውራ። ምለው ነገር ግልጽ አማርኛ ነው። እኔ አንተ ጎዳህም አላልኩም እኮ። በቃ ይቅርታ። እኔ ፕሊስ የምትወጂኝ ከሆነ የምታከብሪኝ ከሆነ እኔ ይቅርታ ማለት የምትፈልጊ ከሆነ አጠገቤ አትረሽ። ከሱ ጋር ስለተጣላሽ ለምን እንደዚህ የምታስበው? ማሰብ ስላለብኝ ሂጂ ከዚህ ጋር አልሄድም። መጀመሪያ ሂጂ እስኪ በእናትሽ ሂጂ። አዎ ይላተው አበና አቦ እናት አንተ ሂጂ አስብ። አዎ ነይ በእናትሽ ነይ። እሺ ዝርስ ገመተው ዛይ አብረን የመጣነው ካንተ ጋር ተስማሙኝ። አታውም እንዴ እንዴት ይሁን እንዳለ ተስማማት ሲጀመር ከዚህ ጋር ሰላም ሰላም፣ እንዴት ናችሁ? ወደ ተከበራችሁ የቻናላችን ቤተሰቦች አለን። እግዚአብሔር ይመስገን። ዛሬ ያው እንደተለመደው በሳቅ ምናምን አይደለም የመጣ ነው። ያው ያለፈውን ክፍል ቪዲዮ እንዳያችሁት ከሆነ ከኤላ ጋርም ተጣልተናል። እሱም ቢሆን ሊያናገረኝ አልቻለም እና እኔም አስቤው አይደለም እንዴት እንደሆነም አናውቅም። ጌችም ደግሞ እሱ ጥፋት የለበትም፣ ምን ጥፋት የለበትም። እኔም ደግሞ በቃ ምን ብዬ እንደማስረዳው ራሱ ጠፍቶብኛል። እኔ አላውቅም ብቻ ነው ጌች ጥፋተኛ አይደለም። እዚህ ጋር ኤልያስ እንዲያውቀው የምፈልገው ነገር ቢኖር ሌላ ደግሞ እኔም አስቤው አይደለም እንዴት እንደተፈጠረ በቃ ተሳሳትኩኝ እና ኤልያስ ብደውልለትም በቤትም ብሄድ ሊያናግረኝ አልቻለም፣ አላገኘም ምናምን ብቻ በቃ እኔ ሊያናግረኝ ስላልቻለ ቢያንስ በሌላ ሰው ልሞክር ብዬ በኤላና በጌች መሀልም ጥሩ ነገር እየተፈጠረ በቃ የለም ምንም ጥሩ ነገር ነው። ቴዳን አሁን ቢያንስ እነሱን እንዲያስማማቸው ከኔ ጋርም በቃ ቢያንስ ያለውን ነገር በሙሉ ነገር ያለው ማስረድቻለሁ ለቴዳ። ምናልባት ይረዳኛል ብዬ ተስፋ አደርጋለሁ እና ሁለቱም ደግሞ መታረቅ አለባቸው። እኔ እዛ ጋር በፈጠርኩ ስህተት እንዲለያዩም አልፈልግም። ደግሞ አውቃለሁ ይሄ ይቅርታ ራሱ ማለት የሚደረግም ነገር አይደለም፣ ግን ሰው ነኝ እሳሳታለሁ። በቃ ያው ከሰው ስህተት የብረት ዝገት ነው ይባላል። ሰው ሆኖ ማይሳሳት የለም። ተሳስቻለሁ። እኔም ደግሞ እንደተሳሳትኩት አምኜ እኮ ይቅርታ ጠይቄያለሁ። ስለዚህ ይቅርታዬን ብትቀበለኝ ያው በዚህ አጋጣሚ እኔ ብቻ ቃል የለኝም። በቃ እኔ ማውራት አልችልም። ጀስት ያው እሷ እንዳለቻችሁ ነው። ብዙ ጊዜ እየደወለች እኔንም ስትለኝ ነበርና ከኤላ ጋር ትንሽ ግጭት ምናምን ተፈጥሯል። ከኤላ ጋርና ከጌች ጋር ምናምን ያው ኤላና ጌችም እንግዲህ በጣም ፍሬንዶች ናቸው፣ በጣም ጓደኛሞች ናቸው። እኔ እንደዚህ አይነት ነገር በእነሱ መሀል ሲጀመር ይፈጠራል ብዬም አስቤም አላውቅም። በአጋጣሚ የተፈጠረ ነገር ነው እና በጣም ስልክ እየደወልኩለት ነው። እኔም በጣም ተጨንቄያለሁ። አንደኛ ከኔ ጋር ተጣልተናል፣ ሲቀጥል ደግሞ የሁለቱ ጓደኛሞችን ሪሌሽንሺፕ እያቋረጥኩ አይነት ነገር ነውና በጣም ተጨንቄያለሁ እያለች ነው እዚህ ጋር ማለት ነው። እና በጣም ብዙ ጊዜ እየሞከርኩለት ነው በእኔ ምክንያት ያ ነገር እንዳይፈጠር ብዬ ነው ለአንተ ደውዬልክ ቢያንስ ካንተ ጋር ስለምትባባሉ እንደደውለትና እዚህ ጋር መጣ እኔና እሱንም እንድታስታርቀን ስለጌችም አንዳንድ ነገሮች ብለው ይሄ ነገር እሱ አስቦት አይደለም አይነት ነገር ባለውና ብቻ እንደዛ አብላኝ ነው የመጣሁት እና እዚህ ጋር አሁን እንደዛች ፈልጌ ነው። መቼም ቢሆን ጌች ይሄን ነገር ያደርጋል ብዬ አላሰብም። ምክንያቱም በጣም ሪሌሽንሺፓቸው የጠበቀ ነው እና የቆየ ነው። የሁለት አመት ወይ የአመት ምናምን አይደለም፣ ከልጅነት የመጣ ነው እና ማለት የእሱ ነገር የሆነ ነገር የኤላ ነገር እንግዲህ የጌች ነው ማለት ነው። እንደራሱ የሆነ ነገር ነው። መቼም መጥፎ ነገር ያደርጋል ብዬ አላስብም እና ኤላ ምንድነው ይሄን ነገር ከግምት ውስጥ አስገባ። ምክንያቱም በአንድ እንትን ማለት የለብም ያለውን ነገሮችን ዲቴል ገብተህ መጀመሪያ ይሄን ነገር እንዴት ሊሆን ቻለ? ምክንያቱም አንድ ቀን በሁለት ቀን የተዋወቁ ጓደኛ ካለ ሲቀጥልም እሷ ሰርታ ሊሆን ይችላል። ያው የማይሳሳሰው የለም እና ደግሞ ይቅርታ ደግሞ ከምንም በላይ ነው። አሁንም ደውዬለታለሁ። እሱ እንግዲህ እየመጣ ነው መሰለኝ፣ የት እንደደረሰ ባላውቅም ግን መጥቶ ይታረቃቸዋል ብዬ ተስፋ አደርጋለሁ። ምክንያቱም እዚህ ጋር በወንድም አማቾች መካከል ያለ ጸብ ካልተፈታ
በጣም ይከብዳልና አሁን ኤላ መጥቶ እንግዲህ አንቺንም እሱንም የምናስማማበትን መንገድ እንፈጥራለን ብዬ አስባለሁ። አዎ እና ምን ትላላችሁ ቤተሰቦች? እኔ ደግሞ ታውቃለህ አሁን ከኔ በላይ ያስጨነቀኝ ነገር ቢኖር የሁለቱ መጣላት ነው። በእኔ ምክንያት ባልተገባ ስራ ሲጣሉ ሰውና ብቻ ይገባሃል አይደለም? ብቻ በቃ እኔ እንዴት መብዬ እንደማስረዳም አላውቅም። ምን አይነት ይቅርታ ራሱ ጠይቄ እኔ ደግሞ ነገሮች ላይ ማስረዳ ላይ ጎበዝ አይደለሁም፣ አልችልም። ከምንም በላይ ይከብደኛል። እንዴ ሞክሬያለሁ፣ አላየክም እንዴ? እኔ ያለፈውን ነገር ማስታወስ አልፈልግም፣ ግን በቃ እኔ አሁን አልችልም። እኔ ስላቃተኝ ነው አይደል አንተን የጠራሁት። ያው ቃል ማድረግ እንደሌለብሽ ምናምን ነገር ተሳስተሽ እንደነበረ ምናምን ነገረችኛል። ያው ደግሞ ስታስ እንዳይደገም ማድረግ አለብሽ። አሁን በይቅርታ የሚታለፍ ነገር ነው። ግን ሌላ ደግሞ እሱ ደግሞ ታውቃለህ እንደዚህ በጣም ግንፍል ሰው ነው አይደል? በጣም ግንፍል ሰው ነው። አንደኛ ነገር እኔ ደግሞ አላውቅም እንዴት ብዬ ማርያም ልቻ ቶሎ መጥቶ እነሱንም ማስማማቸው እኔንም እንደዛው እሱን ነው የምፈልገው። ምክንያቱም በዚህ በትንሽ ነገር ለመለያየት ስንትና ስንት ነገሮችን አልፈን የመጣን ሰዎች በዚህ ነገር ለመለያየት ፍላጎት አልችልም። ብቻ በቃ መለያየት አልፈልግም። በቤት ራሱ ሄጄ ይቅርታ ልጠይቀው ወይ ቤት እያለ የለም ሁሉ እያስባለኝ ነበረ። ስደውልለት ያነሳ በሌላ ስልክ እንኳን ስደውልለት አንስቶ እኔ መሆኔን ሲያውቅ ይዘጋብኛል። ኤላው ባህሩ እንደዚህ ነው። ከባድ ነው ማለት መከዳቱን አይፈልግም። በቃ ሰዎችን በጣም ስለሚያምን መከዳቱን ጭራሽ አይፈልግም። እኔም እኮ ልከዳው ፈልጌ አይደለም፣ በቃ አሳሳተኝ የሆነ ነገር። ጓደኛሞች መሀል ችግር ተፈጥሮ ምናምን እንደዚህ መንገድ ብዙ ትገናኛለች። አንድ ሰፈር ነው ያሉት እና እንደዚህ አይነት ነገር ተፈጥሮ በጣም ያስጠላል። እና እኔ አሁን ጨንቆኛል። ብቻ መጥቶ በቃ የሆነ ነገር በለው። እኔ አላውቅም በቃ ራሴ ብዙ ወርኩት ከይቅርታ ጠይቀዋለሁ። ብቻ እኔ አሁን ቴዳ እምለምን ነገር ቢኖር አስማማኝ፣ ከዛ ይምጣ ብቻ ነገሮችን አንተ አስረዳ። እኔ እንደነገርኩ ማስረዳት አልችልም። ባለፈውም ላስረዳው ሞክር ምንም ስላልቻልኩ ጀስት እኔን ትንሽ ይሰማኛል ብዬ ተስፋ አደርጋለሁ። ማለት ያው ብዙ ነገሮች ስለምታወቅ ዛሬ እንግዲህ ማለት በጣም ከደበረው ግን ምን እንደሚያደርግ ለማወቅ ይከብዳል። እሺ ቤተሰቦቻችን እንግዲህ ኤላ እየመጣ ነው። አሁን እንግዲህ ዛሬ በቀጥታ እንደማስታርቃቸው ነው ቃል ገብቼላት የመጣሁት። ለሷም እንግዲህ ፈጣሪ ይርዳን እላለሁ። አስታርቃቸዋለሁ እንደምን ብዬ ማለት ነው ያለኝን ፓወር አሁን ከመጣ ለምንድን ነው የጠራኝ? አይ ላፕስ ነው ለምንድን ነው የጠራኝ? እቺ ልጅ እያለች አንቺ ሂጂ ከዚህ ጋር በእናትሽ ሂጂ። ለምን እንዳልተረጋጋ ማትሞክረው እንዴ? አክብሬ ይቅርታ ልጠይቅ ስለመጣሁ አንዴ ቆይ ምን ሆነ? ይቅርታ በልቂ ነው እንዴ? ሲጀመር ቴዳ ያው እስኪ ንገረው እስኪ አዎ አንዴ ተረጋጋ። የላ ወይ ምን ነው እንዴ? ምን ሆነ ነው? ቆይ እኔ እንዳልሄድ አንተ እስኪ ትንሽ እንኳን እስኪ ክብር ይኖር ክብር ስለኝ እንዴ ኤላ ላይ ትብለልቴ ነው ኖ ሰማኝ። መጀመሪያ እቺ ልጅ እዚህ ጋር ምትሰራለች ጀስት ልትታረቁ ነው። ምንድነው የምትሰራው? ይቅርታ ጠየቁ። ከይቅርታ በላይ አለ እንዴ? ምንም ነገር እንዳልተቻለ ያለች እኮ ነው። ምንድነው የምትሰራው ማለት በቃ ባረኩት ነገር በጣም ጣጥቶኝ አንቺ እኔ ማለት እኔ ላይ ጨዋታ ነው የምትጫወቹ? የዋስሉ ወይስ እኔ አምኛለሁ እኮ አይደል ማጥፋቴን ይቅርታ ጠየቅኩ። ለምንድን ምንም አንቺ በቃ ተሳሳትኩኝ አልኩ። ምንድነው የምትሳሳችው? ምን አንተ እኔና ወይስ እኔን እንደ ጅል ነው የምትቆጥሪኝ? ሂጂ እሺ አሁን ከዚህ ጋር ሂጂልኝ አንቺ ሂጂ። አዎ ይላንተ በላ አሁን ላይ ባንቺ ሂጂ አንቺ ነኝ ከታው በእናትህ ምን አድርገህ ነው የምትለው? ለምንድን ነው የጠራኸው? ቆይ አንዴ ቆይ እሺ ለሰማኝ ብሬን ይቅርታ በጠየቅኩ ዋተው ሰማኝ በእናትህ ምንድን እኔ ማን ነው በቃ ከዚህ በላይ እሺ ምን ላድርግልህ? ጀስት ቆይ አንዴ እሷ አሁን ስትሆን ተቀመጥ። በአንተና በጊች መካከል ያለው ነገር በጣም እንትን ሃርድ ውስጥ እንደገባ ሰምቼ ነው። እና ደግሞ እሷም በቃ ቤት ውስጥ ቁጭ ማለት አልቻልኩም ማለት ነገር እያለች ነው። ስልክ ብደውለትም ቤቱ ብሄድ ምናምን ላገኘው አልቻልኩም። በእኔ ምክንያት ሌላ ነገር ውስጥ እንዳይገባ ከሱ ጋርም ደግሞ ሌላ ነገር እንዳይፈጥር ምናምን ነገር እያለች ነው። ለዛ ብዬ ነው እኮ እዚህ ጋር የመጣሁት። እና ደግሞ በቃ በስልክ ማሳወቅ እችል ነበር እኮ ግን ካሜራ ደቀነት እዚህ ድረስ መጥራት እኮ ምናምን ጀስት አይጠበቅብኝ አይደለም። በአካል ተገናኝታችሁ በቃ ቢያንስ እግሩ ላይ ሞድቄ ይሆን ሶሪ ካለኝ ምናምን ነገር እያለች ምንድነው ወሬ ላይ የምትወርቀው? አዎ ባረኩ ነገር ታልጠይቀው እኮ ነው ኢላ። እሺ
ይቅርታ ማለት ከፈለግሽ ካጠገቢ ጥፊ ፕሊስ፣ እባክሽ ጥፊ። ላይሽ አልፈልግም። ምን ላድርግሽ? ከዚህ ምን ላድርግ? ያኔ ስታርጊ በስነ ስርዓት አውራኝ። በስነ ስርዓት ማሰብ ነበረብሽ። አንቺንም እሱንም ማየት አልፈልግም። ገይችንም ገባሽ አይደል? ሁለታችሁንም ማየት አልፈልግም። ምንሽም ብቻ ተቀበይ። አንቺ ግልጽ ስለሆንኩልሽ ነው። ዝም በይ። እኔ ግልጽ ስለሆንኩልሽ ነው እንዴ? አንተ ሲጀምር ለምን ጠራኸኝ? ያሉን ነገር እኮ በስልክ ማሳወቅ ትችላለህ። እዚህ ጋር ካሜራ ደቅነ ምናምን እንትን ማለት አይጠበቅብንም። ገባው አይደለም ማለት እዚህ ጋር ጀስት እኮ እናንተ መታረቃችሁን መስማማታችሁን ለማሳየት ፈልጌ። ምንድነው የምንስማማው? ከጣልተው ምናምን ለምንድነው የሚጣሉት? ለምንድነው የማታስታርቃቸው? ምንድነው የምንስማማው? የሚገባት አይነት ሰው ናት። በቃ አይደለም የሚገባት አይነት ሰው ናት። ሰው ተሳስቶ ይቅርታ ማለት አይችልም እንዴ? አንተ ለምንድነው ይቅርታ ማለት? ለምንድነው? እኔ እኮ ሰማሃለሁ። ደግሞ አንተም ትሰማኛለህ ብዬ ነው እኮ ጠራው። ከዚህ ላይ መስማት እንደማልሰማ እዚህ ጋር ላረጋግጥልህ እፈልጋለሁ። ለምን ቪዲዮውን አላየሁም እንዴ? አንተ አይቼዋለሁ። እና አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው እኮ? ጀስት ይኸውልህ እሱ አሁን እኮ ተጸጽቷት እኮ ነው እዚህ ጋር የመጣችው አይደለም እንዴ? አንተን ሶሪ ምናምን ለማለት አይደል የመጣችው? አንተ የሰው ልጅ አይደለም እንዴ? እሷም የሰው ልጅ ነች። ተጣላችሁ እንዴ? እና ምንድነው ታዲያ? ወይስ ተጣላችሁ ከእሱ ጋር? ለምንድነው እንደዚህ የምታስበው? የለም ከእሱ ጋር ስለተጣላችሁ ለምንድነው እንደዚህ የምታስበው? ማሰብ ስላለብኝ ሂጂ ከዚህ ጋር አልሄድም። መጀመሪያ ሂጂ እስቲ በእናትሽ ሂጂ ሂጂ አውላ ተዋበና አቦና ካንተ ሂጂ አስልክ አው ነይ በእናትሽ ነይ። እሺ ዝርስ ጀነመጣው ዛይ አብረን የመጣው ካንተ ጋር ተስማሙኝ። አታው ምን ላይ እንዴት ይሁን እንዳለ ጋር ሳት ተስማማት ይሁን ሲጀመር ከዚህ ጋር ነይ። ማን ነኝ ብለህ ነው የምታስበው? ቀን እኔ ማንንም አይመለከትም። ገባ? እዚህ ጋር መናገር የምፈልገው ነገር በጣም ብዙ ኮሜንት እያየሁ ነበርና በእኔ ህይወት ምንም ማድረግ ይችላል። ገባችሁ አይደል? እኔ ጥፋተኛ ነኝ። መጀመሪያ በስነ ስርዓት የምትጽፉትን ነገር በስነ ስርዓት አጣርታችሁ ጻፉ። ገባችሁ አይደል? እዚች ጋር ያደረገችው ነገር እኮ እኔ ለአንቺ ስንት ነገር ማሰቢ ስንት ነገር ውጣ ውረድ ማየቴ። እሺ እዚህ ጋር ተሰምቶኛል። ይቅርታ አልኩህ እኮ እጂ ስልክሽን እኔ ስቦልክ በጭራሽ በሱ መጣሽ። እሺ ምን ላድርግ? በምን ላገኘው? እሺ እጂ በቃ ይቅርታ ካላረክልኝ አልሄድም እንዴ? ለምን ደግሞ አሰሚው? አልሰማህም? ስንት ነገር ትቼ እኮ ነው አንተ ጋር የመጣሁት። ለእሷ አንተ ብዬ ለአንተ ብዬ ነው። ጌችም አለ እሱም አለ። ምንድነው እናንተ ቆይ ማለቴ በቃ እሷ እኮ ቢያንስ እንኳን በስራ ለማዋራት ሞክር። እንዴ ስታወሪ ደሜ በጣም ነው የሚገነፍለው። እሺ ነው የምልህ። እንዴ ነው የምታስቢው? አይምሮ የተፈጠረው ለማሰብ መሰለኝ። ያኔ ስትስሚው አታስቢም ነበር እንዴ? አታስቢም ወይ? የሚያስብ ሰው ሲጀምር እንደዚህ አያደርግም። ወይስ እኔን እንዴት እንደቂል ነው የምትኝ እንደም ገባሽ አይደል? እኔ እዚህ ጋር ብዙ ነገር የምደክመው የኔና ያንቺን ህይወት ለማስተካከል ብዙ ነገር ነበር ስሰራ ስሞክር የነበረው። ግን አንቺ ስለምትረጂ አይነት ሰው ተፈጠረህ ነገር እኮ አለች። እኔ ድንገት ሳላስበው ነው በቃ ምን አይነት ነገር ሞኝናት ወይ ምን እንደ የማታስበው? አዎ ይላል ሳታስቢ ነው የተፈጠረው። አይንሽን ማየት አልፈልግም። ድጋሚ ልንገርሽ፣ እየቀለድኩ አይደለም። በጣም የምትደብሪ ሰው ነሽ። ይሄን ታውቂያለሽ። ምን ማለት ነው? አማርኛ ነው የማወራው። አሁን እኮ እኔ መናገር ስለማልችል ነው የልቤን መናገር ስለማልችል ነው እንደዚህ የምትናገረው። እሷ እኮ አይደለም ማውራት ያለብህ ከኔ ጋር እኮ ነው። አንደኛ ነገር ያለውን ነገር በስነ ስርዓት በአካል ነው ስላልከኝ ነው የመጣሁት። ገባ አይደል? እኔ በጣም ራሴን እያመመኝ ከቤት ራሱ መውጣት አልፈልግም። አቸኩለህ ስትጠራኝ ምንድነው ብዬ ነው የመጣሁት። እዚህ ጋር ከሷ ጋር ባከረዩ ምናምን ማለት አልፈልግም። አስጠልቶኛል። በማንም ስልክ አዳውኝ ሂጂ እስቲ ሂጂ። ኧረ በእግዚአብሔር የላ እንዴ! ምንድነው ማውራ? አንተ እሱን እንኳን አትብር እስኪ ማለት ምንድነው ከኔ ጋርም እኮ ለመጣላት አለ ከሷ ጋር ልታረቁ ምናምን ነው እንጂ እናንተም ድጋሚ ተጣልተን እንዳይ አይደለም። ሌላ ሰው አሁን በማላችን ገብቶ እንትን አይደለም። እኛ ቆይ ይቅርታ ማለት የምፈልገው ለምንድን ነው? አብረን እንድንመለስ ነው። ለምን ይሆናል? በቃ ተሳሳትኩኝ። ተሳስታ አታውቅም አንተ። ስሚ ፕሊስ፣ እባክሽ አንድ ነገር ልበልሽ። ወደ እኔ ዳግመኛ አትምጪ ፕሊስ፣ እባክሽ። አሬላ ምን ማለት ነው? አንተ አላተው እንደዚህ አይባልም። ዳግመኛ መጎዳት ነገር ታውቂዋለሽ። መጥፎ ነገር አታውቂም። የምለው ነገር ግልጽ አማርኛ ነው። እኔ አንተ ጎዳህም አላልኩም እኮ በቃ ይቅርታ። እኔ ፕሊስ የምትወጂኝ ከሆነ የምታከብሪኝ ከሆነ እኔ ይቅርታ ማለት የምትፈልጊ ከሆነ አጠገቤ አትረሽ ሂጂ በቃ። አሬላ እንደዛ አይባል፣ ፈጽሞ እንደዛ አይባል። ምን መሰለህ ቴዲ ማለት ያንተ እኮ ለማስማማት የምታረጉት ጥረት አይኑ ይገባኛል። እሷና ያንተ ግንኙነት ግን በእኔ ህይወት ማንንም አይመለከቱም። አንተ በእኔ ቦታ ብታረገው ነገር ወይ ከፋ ሊሆን እንደሚችል በአንድ ቀን ስህተት እኮ በአንድ ቀን ስህተት የሚበላሽ ላይፍ ነው እናንተ ላይፍ ማለት እኮ በአንድ ቀን ስህተት ነው። ከዚህ በፊት ነው ያርገው አይተኝ ታውቃለህ? እቺ ልጅ ዳግመኛ ይሄን ነገር ታረጋች። ብዙ ነገር እኮ ሰማሁ እና የሰማኸውን ነገር ብቻ ዝም በይ።
ስሰማ እስከዛሬ ብዙ ነገር ያየሁትን እንዳላየ እያለሁ በጣም ብዙ ጊዜ ነበር። አንዳንድ ነገሮች ማለት ሆነ የማታውቃቸው ነገሮች ናቸው በማሰብ ነገሮችን አርቆ በማሰብ ገባሽ አይደል? አረጋገሽልኝ እኮ ደግሞ አንቺ ሰርፕራይዝ አደረጋለሁ። ሂጂ ላያት አልፈልግም። ሂጂ በእናትህ ወይኔ አራቶ በእናትህ ድጋሚ ሌላ ጻፍኩት እኮ ልትገባ አይደለም እንዴ ጠራችሁ? ለምንድን ነው እኔንም ተጫነብኝ? ቆይ ኤላ ተው እሷ ልጅ ልጅ ስማ አረኛ ልትጨነቅ ይችላል። ግድ አይሰጠኝም ሆነ ተው እነዚህ አትበል። ተው አንድ ነገር ልንገርህ እንደውን ታውቃለህ እዚህ ጋር ማለት ነው ማሰብ ያለበት ነገር እሷ አሁን በዛ ያን ቀን ባረጋችሁ ስህተት ተጸጸታለች። በቃ በጣም ደብሮኛል፣ ይሄ ነገር ዳግመኛም ላደርገውም አልፈልግም፣ ስላደረኩበትም በጣም ተጸጽቻለሁ እና መጥቼ ይቅርታ ልበለው አንተ ደውለትና ምናምን አገኘውና ማለት ጀስ እኔ እንዳለው እንዳልነገረው አይነት ነገር ብላኛለች። መጀመሪያ እንደዛ ስትለኝ በቃ ጀስ የለችም አይነት ነገር ማለት አብረን እንደሆነ አታውቅም። ስትመጣ ብቻ ነው እና ሁሉ ነገር ያደረኩት መጣችሁ ልትስማሙ ነው። በአንተ በዚህ አሁን አንተ እምቢ ብላት እሷ በጽህፈት ሌላ ነገር ውስጥ ብትገባ አያሳዝንም? የሰው አያሳዝንም? አንድ ነገር ሰርታለች ብለህ እሷን አልታረቅሽ ማለት ነገር በዛ ላይ ደግሞ እንደዚህ ማመራዘቅ አሰላም በስርዓት እንኳን እኮ ያወራኝም አክብረው ለምን እንደሆነ ይነስማ አትረዳኝ። እሺ መራስ በቃ ይሄን አንቺ ነገር ያበቃለት የዛን ታይም አሁን ስላበቃ መሰለኝ አይደል? አሁን ተመልሽ ይመጣ። እሺ ቆይ አሁን የሷን ጉዳይ እንዳለ ሆኖ የጌትስ ጉዳይ ቆይ ጌትስ ከጌትስ ጋር ማን እንደተጣላችሁ ልትቀጥሉ ነው ወይስ? እኔ ሲጀመር ጌትስ ምንም ነገር አላጠፋም። በቃ በእኔ ምክንያቱም ምንም እንትን እንድትሆኑ አልፈልግም። የአብሮ አደግ ስንት ነገር አሳለፋችሁ አብራችሁ የምታስበው አይመስልም። አሁን እንትን ስትል የጓደኛማ ብዙ ነገር አመዛዝነሽ እንትን ማለት ትችይ ነበር። አንቺ ይሄ ነው የምታስቢው? የጉራ ሲገርም ጭራሽ ከሱ ጋር ምናምን ከኔ ምንድነው የምትፈልጊው? የጉራን እኮ ብዙ ነገር እኮ እንዳየ ያየሁትን እንዳላየ አርግቼ ለመቁጠር አሰብኩ ሞከርኩ። ስለ ጉራ ያለው ነገር እኮ የተዘጋ ነገር ነው አይደል? እኔና እሷን ለማስማማት ጌቸኔ ለማስታረቅ ያደረኩን ጥረት አፕሪሺየት ማለት ሳላበረታታ አላልኩም። እንደ ጓደኛ ግን ሁለተኛ ልጅ ማየት አልፈልግም። አጠገቤ እንዳትደርሺ አከብርሃለሁ። አንተ በጣም የምወደው ቤተሰቦቻችን ጓደኛዬ ነው። ለዛም ነው አቻኩሉ ሲጣረኝ ምን ተፈጥሮ ነው ብዬ እዚህ ጋር እኔ አይደለም አይ እዚህ ጋር ነው ካልፈለግሽ አንተ ልቀቀኝ። ስሚ እሄድልሃለሁ በቃ ከዚህ በላይ እሺ እንዴ ላዳምጥ ምን እንትን እዚህ ጋር ሌላ ፍላፊ ምናምን አጣው ኤላ ቆይ አረ ግልጽ አማርኛ መሰለኝ። አረ ተው ኤላ ተው ቆይ እኔ ምን ማድረግ አለብኝ እንዴ? የና የምትሄደው እሺ ቆይ እንዳታረኝ ድጋሚ ስለዚህ ምን እንዳታረኝ እና በቃ ምንም ነገርኩ በቃ አልሰላም አንተ ማስደበር አልፈልግም። በእነሱ ጉዳይ ታዲያ አው ምን ሰው በቃ ይሄድ እሄዳለሁ እኔም በቃ አው እኔ ራሱ ደበረኝ ነው ማለት ነው። እኔ ለሱ አስቤ ችግር የለውም እኔ ይቅርታ መጠየቅ ትልቅ እንደመስሎኝ ነበር። ይቅርታ ይጠይቀኝ ችግር የለውም። አው ምንም አመሰግናለሁ። አንተንም ስላለፋውኩም ችግር የለም አመሰግናለሁ። በቃ ማለት እሱም ባንድ ቀን በቃ እነዚህ ሊያምንልን አይችልም። በቃ አሁን እሺ ምን አይነት ይችላል? አሁን ባህሪው በጣም ምን ልበልሽ በቃ አንድ ለሚወደው ሰው ይቅርታ ማድረግ ይሄን ያህል ከባድ ነገር አይደለም። ችግር የለውም። በቃ ቤተሰቦቻችን እንግዲህ እንዳያችሁት ነው። በቃ አሁን ዛሬ በቻልኩት አቅም እንዲነግረው ፈልጌያለሁ። ብዙ ነገር ጥሪ ያለው እሱም በቃ በጣም ለኛ ነው እና ይሄ ነገር ሊለቀው አልቻለም። ስለዚህ እንግዲህ ምንን ማድረግ እንዳለብኝ እንግዲህ ደግሞ እንደምንም ብዬ ያለኝን ኃይል አጠራቅሜ እንደምንም ብዬ ላስማማቸው ሞክራለሁ። እንግዲህ በአንድ ቀን እሺ ላይለኝ ይችላል። ምንም ማድረግ አልችልም እና በቀጣይ ምን እንደምንም ብዬ ቻልኩትን ነገር እንትን ብዬ ጌችንም እንጣርቸው እሷም እንግዲህ እንደምንም ስሚኝ ደግሞ ይኸውልሽ ምንም ነገር እንትን እንዳትይ እኔም ከጎንሽ አለሁ። ምንም ነገር እንትን እንዳይል ከዚህ በላይ አይተካዋል። ሲያናገረኝ እንኳን እንዴት እየገፋ እንደሚያወራኝ በቃ እኮ ጀስት እሱ የሚያደርገው ነገር አይቻለሁ። በቃ ምንም ነገር እንዳትፈሪ እኔ ከጎንሽ አለሁ ከዚህ በኋላ። እሺ ከዚህ በላይ ምን ላድርግሽ? በቃ ማለት ያው ያረግሽው ነገር ከብዶት እኔ እኮ አላጠፋውም አላልኩም አይደለ? አጥፍቻለሁ። እንግዲህ እኔ ሞክሬያለሁ ዛሬ ቀጣይም እሞክራለሁ። እሺ አላቆምም። ምክንያቱም ትልቅ ጥፋት ነው ከጠፎት ያረግሽው ነገር እኔ ማለት ያው ይቅር የማይባል ነገር ነው ብዬ አላስብም። ምክንያቱም ማለት ነው አንድ ሰው ስህተት ይሰራል።
እንኳን ሰው ፈጣሪን ብዙ ነገር በድለን ፈጣሪ ይቅር ስንባባል ማለት ነው። ይቅርታ ደግሞ የብዙ ነገር መፍትሄና መንገድ ነው። ይቅርታ እንደምትባባሉት ብዙ እውነት አለኝ ተስፋ አደርጋለሁ። እኔም በቻልኩት አቅም እጠራለሁ። እንግዲህ ደግሞ በቀጣይ እንደምንም ብለን አንተንም አመሰግናለሁ። ብቻ እሞክራለሁ ከዚህ በኋላ